የዕለቱ የመጽሐፍ ቅዱስ ንባብ ክፍል የተወሰደው ከኦሪት ዘዳግም ምዕራፍ 17 እስከ 20 ባለው ክፍል ላይ ይሆናል። ድልን ያቀዳጃችሁ በሚል ርዕስ አጠር ያለ ሐሳብ እንካፈላለን። ከዚሁ ክፍል በዓለም ስንኖር መንገዳችሁ አልጋ ባልጋ ይሆናል፣ ምንም ክፉ አይገጥማችሁም አልተባልንም። ይልቁንም ሁልጊዜ ከእኛ ጋር በመሆን ከፊታችን በመውጣት የሚዋጋልን አምላክ ድልን እንደሚሰጠን ቃሉ ያስተምረናል። የአሸናፊነት ዋስትና የሚሰጠን በራሳችን የሆነ አንዳች ነገር ሳይሆን ሁሉን በሚችል አምላክ ክንድ ላይ መደገፍ መቻላችን። ዮሴፍ በባርነት ቤትና በእስር ቤት ከዚያም በቤተ መንግሥት ድልን የተቀዳጀው ከእግዚአብሔር የተነሳ ነበረ። የኢያሪኮ ግንብ የፈረሰውና ሕዝቡ ወደ ተስፋይቱ ምድር በድል የገቡት አብሯቸው ከነበረው ከእግዚአብሔር የተነሳ ነበር። ዳዊትስ ጎልያድን ድል ያደረገው አብሮት ከነበረው ከእግዚአብሔር የተነሳ አልነበረምን? ዳንኤልና ጓደኞቹ በባቢሎን ድልን የተቀዳጁት አብሯቸው ከነበረው ከእግዚአብሔር የተነሳ አልነበረምን? አዎ፣ የእግዚአብሔር ከነሱ ጋር መሆን ነበር ይህንን ድል የሰጣቸው። ዮሐንስ እንደተናገረው ከእኛ ጋር ያለው በዓለም ካለው ማንኛውም ኃይል ይበልጣልና እኛም ከእርሱ የተነሳ ከአሸናፊዎች ሁሉ እንበልጣለን። እስቲ ቀጥለን የተወሰኑትን የእግዚአብሔር ቃል ክፍሎች ይህንን እውነት ሲያስተጋቡልን እናዳምጥ። እንዲህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። ምሳሌ ምዕራፍ 21 ቁጥር 31። እነዚህ ይላል ደግሞ በጉን ይወጋሉ፣ በጉ ግን ድል ይነሳቸዋል። ምክንያቱም እርሱ የጌቶች ጌታና የነገሥታት ንጉሥ ነው። ከእርሱ ጋር ያሉ የተጠሩት የተመረጡትና የታመኑትም አብረው ድል ይነሳሉ ይለናል ራእይ ምዕራፍ 17 ቁጥር 14። ነገር ግን በጌታችን በኢየሱስ ክርስቶስ በኩል ድልን ለሚሰጠን ለእግዚአብሔር ይላል ጳውሎስ ደግሞ ምስጋና ይሁን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 57። እንግዲህ በእርግጥም ድልን የሚሰጠን እግዚአብሔር ነው። በእርሱ ስንታመን ድሉ የኛ ይሆናል። በእርግጥም እንዲህ ብለን እንጸልይ። አባት ሆይ ድልን የምታቀዳጀን አምላክ አንተ ብቻ መሆንህን በመረዳት በአንተ ድል ነሽ የሆነን ሕይወት መኖር እንድንችል በጸጋ እርዳን። አሜን።